ስለኔ ማንም ምንም ቢልህ እንዳታምን እሺ። ከኪችን ውስጥ የሆነ ቢላዋ ጠፍቷል። ምናልባትም በዛ ቢላዋ ይሄ የአክስቴ ድራማ ሊሆን ይችላል። ማህደርን በመግደል ወንጀል ተጠርጥረሽ ከዚህ ማደቃ ጀምሮ በቁጥጥር ስር ውለሻል። እኔ ከዚህ በላይ ከምስጢሬ ጋር እዚህ ቤት ውስጥ መቆየት አልፈልግም። ይህን ነገር ደግሞ ደጋግሞ እስካሁንም የቆየው ለጋሼ ስል ነበር። ከአሁን በኋላ ግን አልችልም። ምን ነው ስትታይ ግራ የተጋባች ትመስያለሽ ወይዘሮ ዘነቡ? ምን ነው ዘነቡ የሚለውን ስም ስጠራ ሁለታችሁም የደነገጣችሁ ትመስላላችሁ። ለምን ደነግጣለሁ? ማናት ዘነቡ? እንዴ ይሄ ሁሉ ሴራሽ ከተነቃ በኋላ አሁንም ለማስመሰል እየሞከርሽ ነው? እንዴ ዘኔክስ ስለምን ሴራ ነው የምታወሩት? እንዴ እኔ ስለምታወሩት ነገር ምንም የማውቀው ነገር የለም። ልጅሽ ከውሸት ጋር መቆየት የሰለቻት ትመስላለች። ልጅሽ? አዎ በጣም ይቅርታ። አሁንም በድጋሚ ሌላ ሚስጥር አወጣሁ መሰለኝ። ቆይ ዛሬ ምንድን ነው እየቀባ? ሰላም እንዴት ናችሁ? የኔ ቤተሰብ ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ ካታፍ ብያለሁ። እናንተ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንግዲህ ያው ዛሬም እየላችሁ እየመጣሁት ዘነቡና ሀብል በጣም እየተከራከሩ ነው። ዘነቡ እንግዲህ የምትከራከረው አንቺ ለምንድን ነው የኔ ስም ዘነቡ ተብሎ ለምንድን ነው የሚጠራው ብለሽ ነው ወይ እንደዚህ እሪ የምትዩ? ያንቺ ምክንያትስ ምንድን ነው ተባብለው ሲጠያየቁ ነበረ። ታዲያሳ ይሄ ነገር እኮ ለሀቅ ነው የወጣው። እስከ ዛሬ ድረስ ሁሉንም ነገር ደባብቀሽ ቁጭ አድግተሽ ነበረና ስለዚህ አንቺ የምታስቢው ሌላ ነገር እስከሆነ ድረስ እኔም የማስበው ሌላ ነገር እስከሆነ ድረስ ይሄ አንቺ ይዘሽ ቁጭ ያልሽው ነገር እኮ ስምምነት የለንም። ስለዚህ ነገሮቹ በጣም ከባድ እየሆኑ እስከመጡ ድረስ ስለዚህ እንግዲህ እንደዚህ ከሆነ አብረን መቀጠል ስለማንችል በጊዜው ሁሉም ነገር ነቃ እስካለ ድረስ በጊዜው እኔና አንቺ ቦታችንን ይዘን ወደ ሌላ መንገድ ብንይዝ አንቺም በይ እንግዲህ ከእንግዲህ በኋላስ ሻንጣሽን ብታዘጋጂ ይሻልሻል ብላ እንግዲህ ወይዘሪት ሀብል ለዘነቡ ዛሬ ማርዷን ስታስረዳት ነበረ። ድሮሳ አንቺ እኮ እንዴት እንደዚህ ትያለሽ? በአንድ ጊዜ እንደ ሻንጣሽን ሰብስበሽ ሂጂ ትያለሽ? የኔ ቤት እኮ ነው። ስለዚህ አንቺ ከግርድና ወደ የቤት እመቤት ተቀየሪ ብዬ ስለገፋፋውሽ ነው እንደዚህ የምትዩ ብላ ስትጠይቃት ነበረ። አይ እኔ እኮ አንቺ ለጥቅም ስለሆንሽ ጥቅመኛ ስለሆንሽ እኔ ደግሞ በዚህ ነገር ውስጥ መግባትም አልፈልግም። ከዚህ ነገሮች ውስጥ መውጣት ነው የምፈልገው እንጂ ነገሮቹ አንቺ እንደገፋፋሽና እንዳስገባሽኝ ነገሮቹ ሳይሆን አንቺ ግን በልጅነቴም እየበደልሽኝና በርበሬ እያጠንሽኝ እየኖርኩ ስለሆነ ስለዚህ ከእንግዲህ በኋላ ጫፍም እንድትደርሽብኝ አልፈልግም። እሺ ቅድም ለምንድን ነው ዘነቡ ብለው እና አጻደም ሲጠሩኝ ለምንድን ነው እየደነገሽው ብላ ስትጠይቀው ነበረ። አይ እኔ ቅድም የደነገኩት ለሌላ ነገር አይደለም፣ ካንቺ ከኔ ህይወት ውስጥም እንድትወጪ ካንቺ ህይወት ውስጥም እንድወጣ ሰላም ያለው ኑሮ ከልጅነቴም እየተሰቃየው ስላደኩኝ አሁን ደግሞ አንቺ ከትምህርት ቤቴም ድሮንም አስወጥተሽኝ እንዳልሆነ ሆኜ እያደኩ ስለሆነ አሁን ደግሞ ካደኩ በኋላ ወደ ህይወቴ እንድትቀላቀይብኝም አልፈልግም። ስለዚህ ብላ ስትናገር ነበረ ሀብል። ወይዘሮ እናትየዋ የተባለችም እንግዲህ እንዴት እንደዚህ ትያለሽ ላንቺ ብዬ ነው ብላ ስትናገር ነበር።
ሀብል ጭራሽ እንግዲህ አንቺንም ማየት እሷንም ማየት እንደማትፈልግና ትታት እየሮጠች ወደ ማግኘታ ክፍሏ ሁሉም ነገር እንዲቀርባትና ሁሉንም ነገር እንደማትፈልግ እየሮጠች ወደ ማግኘታ ክፍል ሄዳ ነበረ። ቅድም ግን በዚህ ስም ሲጠሩኝ ደንግጣ ሊሆን ይችላል። ይሄ ነገር እንዴት እንደዚህ ሊሆን ይችላል? ሀብል በጣም ብዙ ሰዎች የኛን ህይወት እንድንኖር ስለማይፈልጉ በጣም ብዙ ሰዎች እስካሉ ድረስ እንዴት እንደዚህ ታስባለች? ወይኔ ጉዴ ፈላ፣ እግዚአብሔር ሆይ ለዛሬ አውጣኝ ብላ እንግዲህ ጸሎቷን እያደረሰች ወደ ሀብል ቤት እየሮጠች ሄዳ ነበረ። በመካከሉ ደግሞ ሄዳ እሷ ስታነጋግራትም ምንም በፍጹም ሀብል በአሁኑ ሰዓት ከዚህ ኮተት ውስጥ መውጣት ስለምፈልግ እኔ ስቃይ አልፈልግም፣ ከዚህ ነገር ውስጥ እንድወጣ ነው የምፈልገው። በሰው አንቺ ድሮንም እዚህ ውስጥ ያስገባሽኝ እንዴት አርግተሽ እናቴም አይደለሽም፣ ስለዚህ የእንጀራ እናቴም አይደለሽም። እንዴት አርግተሽ እንዳሳደግሽኝ በፍጹም አንቺም ታውቂያለሽ፣ እኔም አውቃለሁ። ስለዚህ ከዚህ ነገር ውስጥ አሁን ደግሞ እዚህ ነገር ውስጥ ያስገባሽኝ አንቺ በኔ ያሳበሽ በነሱ ንብረት በሀድራ ንብረት በጣም አንቺ ሌላ ነገር ፈልገሽ ነው እንጂ ለኔ አስበሽ አይደለም። በፍጹም አልፈልግሽም ስትላት ነበረ። አንቺ ቅድም በማይሆን ስም ስለጠሩኝ ስለዚህ በዛ ሰበብ ነው ወይ እንደዚህ ያረጉሽ? እነሱ እኮ አንቺም ከዚህ ቤት እንድትወጪ ነው የሚፈልጉት እንጂ ለሌላ ነገር አይደለም ብላ እንግዲህ በጣም ስትለምናት ነበረ። እንግዲህ ወደ ሌላው ቪዲዮ ደግሞ አብረን ስንሄድ ውድ ዘመዶቼ ወገኖቼ ብላለች እመቤት ካሳ። ስለዚህ እንግዲህ ወደ ሌላ ቪዲዮ ደግሞ አብረን ስንሄድ ሌሎቹ ቪዲዮ ደግሞ እንግዲህ በጣም እኮ እሷ ወራዳ ስለሆነች የሌላ ሰው ልጅ አምጥታ ነው ለሀድራ እየዳረችው። ስለዚህ አንተ ምንድነው? እሷ እኮ ንብረትን ነው የፈለገችው ብለው እና አጸድም እና ክስቴም እየተባሉ እንግዲህ ሽርጉድ በየቦታ የነሱ ነገር እየተወራ ነው። እናንተ ደግሞ ምን አድርጊ ነው የምትሉኝ እናንተ ለቃቃሚዎች? ስለዚህ ከልጅቷ ህይወት ውስጥ ከኛ ህይወት ውስጥ ትወጣላችሁ ወይስ አትወጥም እያለ ነው እንግዲህ አቶ እስከንደርም ሀድራም እንግዲህ እናንተ እኮ የምታወሩት ነገር እኮ ሌላ ነገር ነው። እሷ እኮ ሀብልን ያመጣችልህ እናቷም አይደለችም አሳደጓም አይደለችም። ሀብልን እኮ ኬት ፈልጋ እንዳማጣችልህ አይታወቅም። ስለዚህ ደግሞ ማደርን የገደላት ሰው ደግሞ አናቅም እያሉ ነው እነሱ ሳይሆን አይቀሩም ስትል ነበረ። ወይዘሮ ሀብልም እንግዲህ ወይዘሮ ሀብልም እኔ የማቀው ነገር የለም፣ ቤት ውስጥ የምሰራበት ብለዋም የለም፣ ማን እንዳነሳውና ብለዋው የት እንደሄደ በፍጹም የትም ምንም የማቀው ነገር የለም። ማን ነው ብለዋን አንስቶ የገደላት? ስለዚህ ማን ነው ተባብለው እንግዲህ እርስ በራሳቸው በደንብ አርግተው ሲጠያየቁ ነበረ። ሰዎቹ እርስ በራሳቸው ነው ራሳቸውን እየጠረጠሩ ያሉት። ስለዚህ እንግዲህ ሀብልም ማን እንደገደላትና ሀብል ምን አይነት ህይወት ውስጥ እንዳሳለፈችም በየአንዳንዱ እዛ ውስጥ የገደላት ሰው ስላለ እርስ በራሳቸው በጣም ነው እንግዲህ እየተጠያየቁት ያሉት። ሀብል ደግሞ እኔ ብለዋውን ስላጣሁት ምንም ችግር የለብኝም፣ ነገር ግን እነሱ ማላይ ነው የሚደፈድፉት ምስኪኗን እንደዚህ አርግተው። ስለዚህ በፍጹም እኔ ላይ አንዲት ነገር እርምጃ ማንሳት ማንም ሰው አይችልም እያለች ነው። ነገር ግን እንግዲህ የተጠረጠረው ሰው እዛው አክስቴና ምናምን የሚባሉ ጥራቅንቦች ናቸው። እነኚህ ጥራቅንቦች ደግሞ ሀብልን ከዛ ቤት ለማስወጣትና
ማህደርን ወደዛ ወደ ወንድሟቸው ሊያመጡ እየፈለጉ ነው መሰለኝ። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። ውድ ቤተሰብ እንደት ናችሁ? ደግዬ ናችሁ ወይ? ላይክ እያደረጋችሁ በላይክ እና በሰብ ግቡ። የሆነ በራሳችሁ ደስተኛ ስትሆኑ አዲያም በቃ ተለቅለቅ ብሎ ይመጣላችኋል። ቢያንስ እንኳን በዚህ ቻናል ላይክ እያደረጋችሁ ላይክም ስታገኙ ቪውም ስታገኙ ነው ቻናል በቃ ሰላም ብላችሁ ገብታችሁ በደንብ ፈት አርግታችሁ የምትሰሩት እና ሁሉም ነገር ቀየር ስላለ አዲያውም በግድ ሊመጣ አልቻለም። ያው ቻናል ሰዓት እንዳይቀንስ ሌላ ነገር እንዳይመጣ በሚባል ሁኔታ ነው እንጂ በፍጡም እላችኋለሁ በዩቲዩብ ደስተኛ አይደለሁም። ወደፊት ደስተኛ ከሆንኩ አላውቅም እንጂ እንግዲህ ወደ ሌላው በጣም ማነች ሀብል ቤቱ ውስጥ ከሀድራ ጋራ እንድትኖር ስለማይፈልጉ እንግዲህ አቶ እስከንደር ብቻ ነው እንግዲህ የሷ ምግብ ስለጣፈጣት እኔ በመወዳትና በማከብረው ልጅ ብቻ እንዳትመጡብኝ አለኮ። እኔ በመወዳትና በማከብራት ልጅ ብቻ እንዳትመጡብኝ። እናንተ በራሳችሁ በኩል ነገሮቹን እንዴት እየበጠበጣችሁ ነገሮቹን እንዴት እንደሚያስጠላ ቤቱ ሁሉ እየተናወጠ ቤቱ ሁሉ በእናንተ ሰበብ እንዴት ቤቱ ሁሉ እየተናወጠ እንደሆነ ማንም ሰው ስለማቅ አሁን እኔ በመወዳትና በማከብራት ልጅ እንድትመጡብኝ አልፈልግም አለ። ስለዚህ እንግዲህ ውድ ተመልካች የማነች እስከንደር እንግዲህ ከባለቤቱ ጋራ በጣም ብስብስ ብሎ ስክር ብሎ ከወይዘሮ ሚስቱ ስሟ ማን ነው ይጠፋብኛል፣ ከሚስቱ ጋራ እንግዲህ በጣም ሽርጉድ በማለት ስክር ብለው በጣም አብረው እያወሩ ነውና አብረው ሲያወሩ እንግዲህ እሷ ደግሞ ያለውን ምስጢር ያወጣብኛል ብላ አንዴ የሚጠጣበትን ብርጭቆ ታነሳዋለች። በጣም እየተንቆራጠጠች ነው። ነገር ግን ባትንቆራጠጥም ነገሮቹ ትንሽ ለሷ ከበድበድ እያሉባትና ነገሮቹ በጣም እየገረሟት እስከሆነ ድረስ ስለዚህ ተናገረ አልተናገረ እያለች እኔ ስለ እነሱ ምንም ነገር የሚመለከተኝ ነገር የለም። እሳይ ተመስገን አምላኬ ስለ ሌላ ሰው ነው ያወራው እንጂ ስለ እኔ ምንም ነገር አላወራም ባለቤቴ እያለች ነው። እንግዲህ ውድ ተመልካች ቪዲዮ በጣም አስተማሪና በጣም የሚገርምና አንዳንድ ነገር የምንማርበት ሊሆን ይችላል። ሰብ አድርጉ እስቲ ጀመርኔ እናትሽም እንጀራ እናትሽም አይደለሁ እና እስከዛሬ ምን ነበርሽ? አዝናለሁ። ይሄን ሚስጥር የግድ ማውጣት አለብኝ ማለት ነው።